አሁን ከምትወጁ ሰው ጋር ያለሽ ግንኙነት ወደ ጋብቻ የሚሄድ ይመስልሻል? ወይስ አንዳንድ ምልክቶችን እያየሽ ነገር ግን ችላ እያልሽ ነው? ሰላም ጤና ይስጥልኝ ውድ የማራኪ ሴት የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ዛሬ ሴቶች በብዛት በፍቅር ውስጥ ሲሆኑ አይናቸው የሚሸፈንበት ነገር ግን ህይወታቸውን ሙሉ ሊያበላሽ የሚችል በጣም ወሳኝ ጉዳይ ይዘን መጥተናል። ለቻናሉ አዲስ የሆናችሁ የሰብስክራይብ በተኑን በመጫን ቤተሰብ በመሆን ይቀላቀሉ። ቪዲዮውን ላይክ በማድረግ ይጀምሩ። ከአንድ ወንድ ጋር ስትጠናኑ እወደዋለሁ በሚል ስሜት ብቻ የወደፊት ባልሽ ሊሆን እንደሚችል ታስቢያለሽ? እንግዲያውስ አንዳንድ ባህሪያት ፍቅር ሳይሆኑ የወደፊት ትዳርሽን ገሃነም የሚያደርጉ ቀይ መብራቶች ወይም ሬድ ፍላግስ ናቸው። ዛሬ ፍቅረኛሽ የወደፊት ባልሽ ሊሆን እንደማይችል የሚያሳዩና በፍጹም ችላ ሊባሉ የማይገቡ 7 ዋና ዋና ምልክቶችን እናያለን። እስከ መጨረሻው ድረስ ተከታተሉ፣ ምክንያቱም የመጨረሻው ምልክት ህይወታችሁን ሊታደግ ይችላልና። ምልክት 1 ስሜትሽንና ሐሳብሽን አለማክበር ወይም lack of respect። እውነተኛ ፍቅር በአክብሮት ይጀምራል። የመጀመሪያውና ትልቁ ቀይ መብራት አክብሮት ማጣት ነው። ስታወሪ የማያዳምጥሽ፣ ሐሳብሽን የሚያጣጥል ወይም ደግሞ አንቺ ምን ታውቂያለሽ የሚል አይነት ስሜት የሚያሳይ ከሆነ ይህ ትልቅ አደጋ ነው። አንድ ወንድ ሐሳብሽን ካልሰማ፣ በሰዎች ፊት ካዋረደሽ ወይንም ደግሞ ስሜትሽን ካልተገነዘበ ይህ ትልቅ ማንቂያ ደወል ነው። ለምሳሌ አንቺ ምን ታውቂያለሽ ደግሞ አሊያም አስተያየትሽ አያስፈልገኝም የሚልሽ ከሆነ ይህ ፍቅር ሳይሆን ንቀት ነው። ዛሬ የማያከብርሽ ሰው ከጋብቻም በኋላ አያከብርሽም። ማሳሰቢያ፣ በትዳር ውስጥ መከባበር ከሌለ ፍቅር ብቻውን ቤቱን ሊያቆመው አይችልም። ዛሬ በሰላም ጊዜ ሐሳብሽን የማይሰማ ወንድ ነገ በትዳር ውስጥ በችግር ጊዜ አብሮሽ መፍትሄ አይፈልግም። ምልክት 2 ሁልጊዜ ይዋሻል። አንዳንድ ሰዎች ትንንሽ ውሸት ምንም ማለት አይደለም ይላሉ። ነገር ግን ትንሽ ውሸት በጊዜ ሂደት ትልቅ ችግር ይሆናል። ለምሳሌ የት እንደሄደ፣ ከማን ጋር እንደነበረ ወይንም ደግሞ ስለ ገንዘብ እየዋሸ ከሆነ እምነትሽ ቀስ በቀስ እያለ ይጠፋል። እምነት ከተሰበረ በኋላ ግንኙነቱን ለማዳን በጣም ከባድ ነው። ምልክት 3 ከመጠን ያለፈ ቁጥጥርና ቅናት ወይም ቶክሲክ ኮንትሮል። የለበሽውን ልብስ፣ የምታወሪያቸውን ጓደኞች፣ ስልክሽን፣ ብቻ ሁሉንም ነገር እንደ ህፃን ልጅ የሚቆጣጠር ከሆነ ይህ የፍቅር ምልክት አይደለም፣ የባለቤትነት ወይም ፖሰሲቭነስ ምልክት ነው። የት ነሽ? ከማን ጋር? ለምን ደወለልሽ? ብቻ ብዙ እያለ በየደቂቃው የሚጠይቅሽ ከሆነ በጥንቃቄ ተመልከች። አንዳንድ ሴቶች ይህንን በጣም ስለሚወደኝ እኮ ነው ብለው ይተረጉሙታል። ነገር ግን ፍቅር ነፃነትን ያከብራል። ይህ ባህሪ ትዳር ውስጥ ሲገባ ወደ እስር ቤት ነው የሚቀየረው። ካሁኑ ነፃነትሽን የሚያሳጣሽ ወንድ የነገ ባልሽ ሊሆን አይችልም። ቁጥጥር ደግሞ በጊዜ ሂደት ወደ ከፍተኛ ችግር ሊያመራ ይችላል። ምልክት 4 የወደፊት እቅድ ወይም ራዕይ የሌለው መሆኑ። ፍቅረኛሽ ስለ ነገ፣ ስለ ስራ፣ ስለ ኑሮ ወይም ስለ ትዳር ግልጽ የሆነ እቅድ የለውም። ዝም ብሎ በየቀኑ ብቻ እስቲ ቀኑ የፈቀደውን እንኖራለን የሚል አይነት ሰው ነው። ታዲያ ይህ ሰው የወደፊት ባል የሚሆን ይመስልሻል? አንዲት ሴት የምትጠለልበትና የምትተማመንበትን ወንድ ትፈልጋለች። ራዕይ የሌለው ወንድ ጋር መኖር መሪ የሌለው መርከብ ላይ እንደመቀመጥ ነው። የት እንደሚያደርስሽ አታውቂም። የወደፊት ባል ሊሆን የሚችል ሰው ለህይወቱ ግብ ይኖረዋል። ምናልባት ፍጹም ሀብታም መሆን ላይጠበቅበት ይችላል፣ ግን አቅጣጫ ሊኖረው ይገባል። ሁል ጊዜ ነገ እናያለን እያለ የሚኖር ከሆነ ለስራ፣ ለቤተሰብ፣ ለፋይናንስም ሆነ ለሌሎች ነገሮች ምንም እቅድ ከሌለው እንደ አይነት ሰው ጋር የወደፊት ህይወት መገንባት በጣም ከባድ ይሆናል። ምልክት 5 ሁልጊዜ አንቺን ብቻ ጥፋተኛ ማድረግ ወይም the blame game አሊያም ደግሞ ለስተቱ ተጠያቂነት የማይወስድ ከሆነ በማንኛውም ጠብ ወይም አለመግባባት ውስጥ እሱ መቼም ጥፋተኛ ሆኖ አያውቅም። ብቻ ሁልጊዜ ነገሮችን
አዙሮ አንቺን ጥፋተኛ ያደርግሻል። ይቅርታ የመጠየቅ ባህልም የለውም። እንዲህ ከሆነ ይህ የሚያሳየው በስነ ልቦና የበሰለ አለመሆኑን ነው። በትዳር ውስጥ ሁለቱም ወገን ጥፋታቸውን አምነው ይቅርታ ካልተባባሉ ህይወት እልህና ጦርነት ነው የሚሆነው። የበሰለ ሰው ስህተቱን ያምናል። ነገር ግን ሁልጊዜ ጥፋቱን በሌሎች ላይ የሚጥል ሰው አይማርም። በግንኙነታችሁ ውስጥ ችግር ሲፈጠር የአንቺ ጥፋት እኮ ነው ብቻ የሚል ከሆነ ወደፊት ብዙ የስሜት ጫና ሊፈጥርብሽ ይችላል። ምልክት 6 አይደግፍሽም። እውነተኛ አጋር በስኬትሽ ይደሰታል፣ ህልምሽንም ይደግፋል። ነገር ግን አትችይም ወይም ደግሞ ከዚህ የበለጠ የምንትሆኚ የትም አትደርሽም ብሎ የሚያሳንስሽ ከሆነ ከጎንሽ ሊሆን የሚገባ ሰው አይደለም። የሚወድሽ ሰው ከፍ ስትይ ደስ ይለዋል። ምልክት 7 በሚናደድ ጊዜ ራሱን መቆጣጠር አለመቻሉ ወይም አንገር ኢሹስ ካለበት ወይም ደግሞ የጥቃት ወይም የኃይለኝነት ባህሪ ካለው ይህ በጣም አደገኛው ቀይ መብራት ነው። ሲናደድ ዕቃ የሚሰብር፣ የሚሳደብ ወይም እጅን ለመሰንዘር የሚቃጣው ከሆነ እባክሽን እዚህ ጋር ቆም በይ። ይህ ከሁሉም በላይ አደገኛ ቀይ ምልክት ነው። መሳደብ፣ ማስፈራራት፣ ዕቃ መወርወር ወይም ደግሞ መማታት በፍጹም ችላ ሊባል አይገባም። አሁን በፍቅር ጊዜ ራሱን መቆጣጠር ያቃተው ወንድ ነገ በትዳር ኃላፊነትና ጫና ውስጥ ሲሆን ምን ሊያደርግ እንደሚችል አስቢው። ይህ ፍጹም ችላ ሊባል የማይገባው የማስጠንቀቂያ ደውል ነው። ብዙ ጊዜ እንዲህ ያሉ ሰዎች ይቅርታ ይጠይቃሉ፣ ነገር ግን በድጋሚ ደግሙታል። ማንም ሰው በፍቅር ስም ጥቃት ሊደርስበት አይገባም። እነዚህን ምልክቶች በፍቅረኛሽ ላይ ካየሽ ምን ማድረግ አለብሽ? ብዙ ሴቶች ነገ ይቀየራል በሚል ተስፋ ራሳቸውን ያታልላሉ። ነገር ግን እውነታው ወንዶችን ለመቀየር ትዳር ብቻውን በቂ አይደለም። ስለዚህ ነገሮችን በቁም ነገር ተመልከች። ፍቅር ዓይንሽን እንዳይጋርደው በምክንያታዊነት አስቢ፣ አናግሪው። እነዚህ ባህሪያት እያሳሰቡሽ እንደሆኑ በግልጽ ንገሪው። ለመቀየር ፍላጎት ካለው በተግባር ያሳየሽ። ውሳኔ ወስኚ። መለወጥ ካልፈለገ ዛሬ በጊዜ መለየት ነገ በትዳር ውስጥ ከማልቀስና ከመፍረስ ያድንሻል። ውሳኔ ለመወሰን አትፍሪ። አንቺ ውድ ነሽ። የሚገባሽን አክብሮትና ፍቅር የሚሰጥሽ ወንድ ያስፈልግሻል፣ ደግሞም ይገባሻል። እህቴ፣ ፍቅር ብቻውን ለስኬታማ ትዳር አያበቃም። አክብሮት፣ እምነት፣ ታማኝነትና ድጋፍ ያስፈልጋሉ። ከእነዚህ ቀይ ምልክቶች ብዙዎቹን በግንኙነትሽ ውስጥ ካየሽ ራስሽን ጠይቂ። ይህ ሰው በእውነት የወደፊት ባሌ ሊሆን ይችላል? ራስሽን አክብሪ፣ ዋጋሽንም እወቂ፣ የሚገባሽንም ፍቅር ምረጪ። የዛሬው ቪዲዮአችን ይህን ይመስል ነበረ። እናንተስ በዚህ ሐሳብ ላይ ምን አስተያየት አላችሁ? ፍቅረኛችሁ ላይ ያያችሁት ወይም ከጓደኞቻችሁ ሪሌሽንሺፕ መሃል የተመለከታችሁት ሌላ ቀይ መብራት ወይም ሬድ ፍላግ ካለ በኮሜንት መስጫው ላይ አካፍሉን፣ አብረን እንወያይበታለን። ይህ ቪዲዮ ለብዙ እህቶቻችን እንዲደርስ ላይክ እና ሼር ማድረጋችሁንም እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰቡ አባል በመሆን ቀጣይ ቪዲዮ እንዲደርሳችሁ የደውል ምልክቷን ተጫኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩን።